ቅዱስ አባታችን ጌታ እግዚአብሔር ሆይ ሰው ሆኖ የማይበድል ማን ነው ተብሎ እንደተጻፈ በበደላችን ሁሉ ምህረትን ጠይቃለን። ግን ለመቅናት ፈቅደናል፣ ለመስተካከል ፈቅደናል። ከነድካማችን መሞት አንፈልግም፣ ከነስንፍናችን መሞት አንፈልግም፣ ቀዝቅዘን መሞት አንፈልግም። ጌታ ሆይ መንፈሳዊ ግለታችንን ሳናጣ ያንተ ነገር ተራ ሳይሆንብን በጽድቅ በቅድስና ሚዛን ደፍተን መንግስትህን አስፍተን የገሃነም ደጆችን ዘግተን ቢሆንልን ያንተን ልብ አሳርፈን አጨራረሳችን እንዲያምር እንፈልጋለን። ለመቅናት ወደንና ፈቅደን በፊትህ አለን። ቅዱስ አምላክ በትምህርት ለመደነቅ ሳይሆን ለመገረም ሳይሆን እግዚአብሔር በትምህርት ለመቅናት በትምህርት ለመለወጥ በፊትህ አለን። ቅዱስ አባት መለወጥ ይሆንልን፣ መቅናት ይሆንልን፣ በቃልህ መቀየር ይሆንልን፣ ወደ ሐሳብህ ወደ ፈቃድህ መተን አንተን ማክበር ይሆንልን። ክፉ ሁሉ በስም ጉልበት የተሰበረ ይሁን። የጨለማ ኃይላት፣ አጋንንቶች፣ የጥልቅ ምስጢራት ዳተኛ የሚያደርጉ እግዚአብሔር የሰራዊት አምላክ የክፋት ምንጮች ይድረቁ። ቅዱስ መንፈስ በሕዝብ ላይ ይሰልጥን። የጥልቅ መናፍስቶች፣ የድግምትና የጥንቆላ የሟርት የዛር የውቃቢ መናፍስት፣ የጨለማ ኃይላት በአየር በምድር ከምድር በታች በውሃ ያሉ የክፋት ኃይላት በኢየሱስ ስም የተሰበሩ ይሁኑ። ቅዱስ መንፈስ በዚህ ጉባኤ ላይ ይሰልጥን። የልብህን ሐሳብና ፈቃድ በቃልህ እውነት ተናገረን። ስለነበረን መልካም የጸሎት የአምልኮ ጊዜ ስለተጠቀምክባቸው የተወደዱ ባሪያዎች ከልብ አመሰግናለሁ። እጅ በእነርሱ ላይ ትሁን። ቀሪውን ጊዜ ባርክልን። ለዚህ ጉባኤ ሰሚ ጆሮ፣ አስተዋይ ልቦና እንድትሰጥ እኔም እንደ ፈቃድህ እንድናገር እርዳኝ። በጌታ በኢየሱስ ስም